ሰላም ወዳጆች፣ ዛሬ በልጅነት ስለሚፈጠሩ ትራማ እናወራለን። ይህ ከህፃንነታችን አንስቶ የሚፈጠሩ ትራማዎች በተለይም አዳልት ከሆንም በኋላ ለሚፈጠሩ በህይወታችን ስላሉ ብዙ ነገሮች ላይ ከፍተኛ ተጽዕኖ መፍጠር የሚችሉ ናቸው። አብዛኞቹ በልጅነታችን የሚፈጠሩ ትራማዎች ከኛ አቅም ውጪ ወይም ከኛ አቅም በላይ በመሆናቸው ስለሆነ የሚፈጠሩት ለማስተካከል ራሳችንን የምንችልበት ወይም ራሳችንን የምናውቅበት ኢቭን ትራማ እንዳለብን የምንረዳበት እድሜ ሁኔታና እውቀት ላይ መድረስ ይገባናል ማለት ነው። ስለዚህ ትራማው ደግሞ እኛ ጊዜ ወስደን ጊዜ ሰጥተን ዲል ካላደረግንበት ወይ ካልታከምነው ወይ ካልታየነው ወይ ካላስተካከልነው እንደ ኦፕን ውንድ ሆኖ ይቀጥላል ማለት ነው። ኦፕን ውንድ ማለት ትኩስ ቁስል ሆኖ ይቀጥላል ማለት ነው። በተለያየ መንገድ ትሪገር እየተደረገ እየተነሳሳ ላይፋችን ላይ የራሱን ተጽዕኖ እያሳደረ ይቀጥላል ማለት ነውና ብዙ ጊዜ ትራማ ያለባቸው ሰዎች ትራማ በእርግጥ በትንሹም ቢሆን የሌለበት ሰው የለም ለማለት እጅግ በጣም ሬር ነው። ማለት ኮምፕሊትሊ የለም ማለት አንችልም። ምናልባት አነስ ያሉ ተጽዕኖዎች ሂር ኤንድ ዜር ይኖራሉና ነገር ግን በተለይ በአስተዳደግ በተለይም ደግሞ በዙሪያችን በነበሩ ሰዎች ስለ እንደዚህ አይነት ነገር ባለው የእውቀት ማነስ ስለ ትራማ ልጆች አይምሮ ውስጥ ስለሚፈጠረው ነገር አለመጠንቀቅ ብዙውን ጊዜ ወላጆች ልጆች እዛው ፊት ለፊታቸው ቆመው ልጆቹ እንደሌሉ አይነት ተደርጎ የሚወሩ በተለይ ኢሞሽናሊ ልጆቹን አቢዩዝ የሚያደርግ ብዙ ነገር ይወራል፣ ብዙ ነገር ይነሳል። ልጆቹ ላይ ከፍተኛ ተጽዕኖ የሚፈጥሩ ነገሮች እንደ ቀላል ነገር ይታያሉና ይሄ አለማወቅ ይሄ አለመረዳት የሚፈጥረው ችግር በጣም ሰፊ ነው። በተለይም ልጆች ራሳቸውን መከላከል በማንችልበት ወይም በማይችሉበት እድሜ ላይ ስለተከሰተ ከዛ በኋላ የሚፈጠረው ጉዳይ ከዛ በኋላ የሚፈጠረው ወደፊት የህይወት ምርጫዎቻችንን ውሳኔዎቻችን ላይ የየራሱን ተጽዕኖ ያደርጋል ማለት ነው። አንዳንዶቹን ትራማዎች ደግሞ ራሱ አይምሯችን ስለሚቀብራቸው ከአቅሙ በላይ ስለሚሆኑበት ለማውጣት ጊዜ ይፈልጋል። ምን እንደተፈጠረባቸው የረሱ ሰዎች ይኖራሉ። ስፔሻሊ በልጅነት ፊዚካል አቢዩዝ ያጋጠማቸው ሰዎች አንዳንዶቹ ይህንን አቢዩዝ ይረሱታል ማለት ነው። አይረሳቸውም፣ ቁስሉ ህመሙ አለ፣ አይረሳቸውም። በተለያየ የህይወታቸው መታጠፊያ በተለያዩ የህይወት ውሳኔዎች ላይ የራሱን ተጽዕኖ ያደርጋል። ተጽዕኖቹ ከውስጥ ስለሚመጡ ትክክለኛ ይመስላሉ ወይም ደግሞ ጠቃሚ ይመስላሉ ወይም ደግሞ የጥንቃቄ መልእክት ይመስላሉ። ነገር ግን ሪስክ ከመውሰድ በኮንፊደንስ ከመራመድ ራሳችንን ከማስከበር ወደ ኋላ ይጎትቱናል ማለት ነው። ከፍተኛ ተጽዕኖ ያደርጉብናል ማለት ነው። በተለይም ደግሞ ብዙውን ጊዜ ብዙ ሰዎች ውስጣቸው ያለው ትራማ ሽሽት የተለያዩ አይነት ኮፒንግ ሜካኒዝሞች ወይም ራሳቸውን የሚያረጋጉበት ወይም ደግሞ ሀሳባቸውን ስሜታቸውን የሚወስድላቸው የተለያየ አይነት አዲክሽን ውስጥ ሲገቡ ይታያሉ። ብዙ ሰው የተለያየ አይነት ከተለያዩ ሰብስታንስ አዲክሽን አንስቶ እስከ ፖርን እስከ ማስተርቤሽን አሁን በጣም ብዙ ከዚህም ደግሞ ወጣ ያሉ አዲክሽኖች እየመጡ ነው እና እነዚህ ሁሉ አዲክሽኖች ውስጥ ያለ ሰው እነዚህን አዲክሽኖች ለማስተካከል በውስጡ ለማከም ቢነሳ መጀመሪያ ትራማውን እስካላስተካከለ ድረስ መጀመሪያ ትራማውን ማከም እስካልቻለ ድረስ እነዚህን አዲክሽኖች ለማቆም እጅግ በጣም ይቸገራል ብዙ ሰዎች። ምክንያቱም እነዚህ አዲክሽኖች ኮፒንግ ሜካኒዝም ናቸው። whenever we are stressed about something, whenever we are down ስሜታችን ዝቅ ሲል የሆነ ድብርት ውስጥ ስንገባ ወይም ደግሞ የሆነ ጉዳይ ሲያስጨንቀን ስትረስድ ሲያደርገን ምናምን ዘለን ወደ ሰውነታችን እንደ አውቶማቲክሊ ወደ እነዚህ አዲክሽኖች ነው ማለት ነው የሚሄደው። እንደ ሪሊፍ ፖይንት እንደ ማረፊያ አለ አይደል ይጠቀምባቸዋል። ትራማ በባህሪው ብዙ ነገሮች አሉ፣ ሰፊ ነው እውነት ለመናገር። መጀመሪያ ግን ከዴፊኒሽኑ ወይም ደግሞ ራሱ ትራማ ምንድነው ከሚለው መረዳት መነሳት ይኖርብናል። ብዙውን ጊዜ ብዙዎች በስነ ልቦናው ዓለም ትራማን ዲፋይን የሚያደርጉበት መንገድ አለ። ትራማ
ለአንድ ሰው ለአይምሮ በጣም ኦቨርዌልሚንግ የሆነ ከአይምሮ አቅም በላይ የሆነ ነገር ሲፈጠርበት ወይም አይምሮ ካለው የማስተናገድ አቅም በላይ የሆነ ነገር ሲፈጠርበት ይህንን ስነልቦናዊ ቁስል እንለዋለን። ይሄ ስነልቦናዊ ቁስል በአካላዊ ጉዳይም ሊመጣ ይችላል፣ በስነልቦናዊ ጉዳይም ሊመጣ ይችላል ማለት ነው እና ይሄ ብዙ ጊዜ የምንጠቀምበት ዴፊኔሽን ነው። እኔ ግን ፕሪፈር ማድረገው የትራማ ዴፊኔሽን የካርል ዩንግ ነው። ዩንግ ትራማን ዲፋይን የሚያደርገው ትራማ ማንኛውም በሚፈጠር ሁኔታ በዙሪያችን በሚፈጠር ወይም እኛ ላይ በሚፈጠር ሁኔታና ድርጊት አይምሯችን ላይ የሚፈጠር ፍራግሜንቴሽን ነው የሚለው፣ መከፋፈል ነው የሚለው። አይምሯችን ላይ የሚፈጠር ህመም ወይም ቁስል ነው የሚለው። ምንድነው ልዩነቱ? ብዙዎቹ ዴፊኔሽኖቹ ትኩረት የሚያደርጉት የመጀመሪያውን ዴፊኔሽን ጨምሮ የሚፈጠረው ጉዳይ ላይ ማለት ምንድነው የተፈጠረብን የሚለው ላይ ነው ዲፋይን የሚያደርጉት። ዩንግ ግን ዲፋይን የሚያደርገው ወዴት ይወስደዋል? በተፈጠረው ነገር ውስጣችን የሚፈጠረው ምንድነው ነው። ምክንያቱም ተመሳሳይ ነገር ሰዎች ላይ ሀፕን አድርጎ ለአንደኛው ኦቨርዌልሚንግ ሊሆን ይችላል፣ ለአንደኛው ላይሆን ይችላል። አይምሯችን ውስጥ ግን በግልጽ ፍራግመንቴሽን ከተፈጠረ፣ አይምሯችን ውስጥ በግልጽ መከፋፈል ከተፈጠረ፣ የተከፈለ ወይም የተለየ የቆሰለ አካል በውስጣችን ሲኖር በእርግጠኝነት ትራማ አለብን ማለት እንችላለን። ትራማውንም ለማስተካከልና ለማከም ይሄንን የተነጠለ የተከፈለ ማንነት ምናልባት በጣም የሸሸ በጣም የተጎዳ የሆነ ማንነት ይኖረናል። ለምን? አይምሯችን አሰራሩ እንዴት ነው? የሆነ ትራማን ሊፈጥር የሚችል ለምሳሌ ሴክሹዋል አቢዩዝ በልጅነት ፊዚካል አቢዩዝ ሊሆን ይችላል። የተለያየ ነገር ማንኛውም አይነት አቢዩዝ ቢደርስብን ያ የደረሰብንን አቢዩዝ የሚደርስብንን አካል ይከፍለውና ለአይምሮ ሰላማችን ሲል ላይፉን ይቀጥላል ማለት ነው። which means ሌላ ፓርት ክሬት ያደርግለትና እንደ ፓንቺንግ ባግ የሆነ ያ የተመታውን ያ ጉዳት የደረሰበትን የሳይኪያችን አካል ፍራግመንት ያደርገውና ሌላው ላይፉን ለመቀጠል ነው የሚሞክረው ማለት ነው። ግን ያ የተከፈለው ወይም የተከፋፈለው የሳይኪያችን አካል ያ ትራማ የደረሰበትን የሳይኪያችን ወይም የአይምሯችን ክፍል ከኛው ጋር ነው የሚቀጥለው ማለት ነው። መከፈሉ ደግሞ ምን ያሳየናል? ፍራግመንቴሽን በጣም ትክክል የሚያደርገው ምንድን ነው? አይ ቲንክ አሁን በደንብ ተረድቶት አንድ ጋቦር ሜት የተሰኘ አይ ቲንክ ካናዳዊ መሰለኝ ሳይካትሪስት መሆኗን በኋላ ላይ እሱ ሲያነሳው የሰማው ትክክለኛ ሀሳብ ምንድን ነው? ትራማ የተከፈለው የአይምሯችን ክፍል የሚቆየው ትራማው የተከሰተበት እድሜ ላይ ነው። ለምሳሌ አንድ ሰው በ10 ዓመቱ ፊዚካል አቢዩዝ ቢደርስበት ይሄ ትራማ የተከፈለው የሳይኪው ክፍል የሚቆየው 10 ዓመት ላይ ነው ማለት ነው። ስለዚህ እኛንም የሚያስበን ይሄ የተከፈለው የአይምሮ ክፍል ከዛ በኋላ ኢን ላይፍ የምናደርገውን ፕሮግረስ፣ የምንደርስበትን ደረጃ፣ የምንሆንበትን ሁኔታ አይረዳም፣ አያውቅም። ስለዚህ እንደ 10 ዓመት ልጅ ስለሚያየን የ10 ዓመት ልጅ ፍራቻ ነው እኛ ላይ የሚያጋባብን። which means የ20 ዓመት ሰው የ25 ዓመት ሰው ወይም የ30 ዓመት ሰው ሊፈራ የማይገባውን ነገር ሊንቀጠቀጥለት የማይገባውን ነገር ስንፈራ ራሳችን እናገኘዋለን። የፍርሃቱ ምርጭ ትራማው ነው። which means ትራማቲክ የሆነው ውስጣችን ያለው ልጅ ነው ማለት ነው። ትራማ ውስጥ ያለው ልጅ ነው እና እኛ ግን ኦሬዲ ያን ፍራቻ የማንነታችን አንድ አካል አድርገን እንቀጥላለን ማለት ነው እንጂ የሚፈራው ልጁ እንጂ እኛ አለመሆናችንን which means አሁን ላይ የቀጠለው ሳይኪያችን አለመሆኑን ወይም የአይምሯችን ክፍል አለመሆኑን አንረዳም። ስለዚህ ራሳችንን ማስከበር ባለብን ቦታዎች ላይ ራሳችንን ማስከበር ሲሳን እናያለን። በተለይም በፊት እንፈራቸው የነበሩ አይነት ሰዎችን፣ አካላትን ምሳሌ የበላይ ምናምን የሚባሉ በተለይ በጣም ተመቶ ተቀጥቅጦ ቤተሰቦቹን ከመጠን በላይ ፈርቶ ያደገ ሰው አለቃዎቹ ፊት ራሱን ያስከብራል ብሎ ማሰብ እጅግ በጣም በጣም ስህተት ነው የሚሆነው ወይም ውሸት ነው የሚሆነው። አብዛኛው የማህበረሰባችን ክፍልም ይሄ ተጽዕኖ አለበት። በተለይም ይሄ እንደ ፊውዳል ሶሳይቲ ውስጥ እንዳለ ሰው
ከዚህ በፊትም ብየዋለሁ። አለቆችን እንደሆነ ፊውዳል ሎርድ ወይም እንደሆነ ባላባት የማየት ነገር አለ። አለቃን ተሳስተሃል፣ አይ ይህ እኮ ልክ አይደለም ማለት ወይም አለቃ ተሳስቶ የሆነ ነገር ቢያደርገን ወይም ቢናገረን ኦር እንትን ቢለን መልስ ለመስጠት ጉሮሯችን እስኪተናነቀን ድረስ በኋላ ላይ እንደዚህ ሆኖ ብሎ ያው ማምለጫ ስቶሪ መፍጠር እኮ እንደዚህ ሆኖ እኮ ነው እሱ እኮ እንዳይነት ባህሪ ያለ ለሰዎች ራሳችንን ከማስከበር በላይ ለተናገሩን ሰዎች ኤክስኪውዝ እስከ መስጠት ማብራሪያ እስከ መስጠት እንሄዳለን ማለት ነው። ይሄ በጣም እጅግ በጣም የተሳሳተ ነገር ነው። መነሻውም ትራማቲክ የሆነ ነገር መሆኑን መረዳት መቻል አለብን። ስለ ራሳችን ያለን አመለካከት ራሳችንን ለማስከበር የምንሄድበትን ጥግ በደንብ ማወቅ ማየትና መገንዘብ ይኖርብናል ማለት ነው። ስለዚህ መጀመሪያ የትራማ ምንጮች የምንላቸው በጣም የተለመዱት በተለይም እኛ ሀገር በብዛት የሚታዩት እኔም በዚህ ማማከሩ በብዛት የሚያጋጥሙኝን ለማንሳት እንሞክራለን። ምክንያቱም እንደ ማህበረሰብ አንዳንድ ዩኒክ ነገሮች ቢኖሩንም ነገር ግን በጣም ተቀራራቢና ተመሳሳይ የሚባሉ አሉ። የመጀመሪያው ፊዚካል አቢዩዝ የምንለው ነው። ፊዚካል አቢዩዝ በቃ ከመጠን በላይ የሚገረፉ የሚመቱ ልጆች እያየን አድገናል። ምናልባትም ተመተን ተገርፈንም አድገናል እና አንዳንድ ጊዜ የልጆቹን ነፍስ እስኪያስጨንቅ ድረስ which means overwhelming እስኪሆንባቸው ድረስ የሚመቱ ልጆች አሉ። ከምቱ በላይ ደግሞ ለምሳሌ የሚመታው ወላጅ ስራ መሄድ ቢሆንና ልጆቹ ቀን አጥፍተው ማታ ያ ወላጅ መጥቶ እስኪመታቸው እስኪቆጣቸው አንዳንድ እኮ ወላጅ ምት ይሻላል የሚያስብል ቁጣና ንግግር ነው ያለው። እንደው ምን አለበት ዱላ አንስቶ በቀጠቀጠኝ የሚያስብል ዱላ ንግግር ነው ያለው። ከአፉ የሚወጣው ቃል ዱላ ይሻላል የሚያስብል ነው እና እንደዚህ አይነት አቢዩዞች አሉ። ይሄ ቨርባል አቢዩዝ እንለዋለን ማለት ነው። በቃላት የሚፈጠር አቢዩዝ ነው ይሄ። ስለዚህ ብዙ ቤተሰብ ውስጥ አለ። ልጆችን ለማስተካከል ቅጣው ምናምን የሚባል ነገር አለ። በእርግጥ መቀጣት ኤኒ ታይፕ ኦፍ ፐኒሽመንት ምናምን ጉዳዩን የሚመጥን እስከሆነ ድረስ ልጁ የሚረዳው የሚያስተካክለው እስከሆነ ድረስ ከአቅሙ በላይ እስካልሆነ ድረስ ያ እጅግ በጣም ተገቢነት ያለው ነው። ነገር ግን ልጁ ወላጁን ከመጠን በላይ ፈርቶ ተንቀጥቅጦና ተንበቅብቆ የሚኖርበት እንትን በእርግጠኝነት ልጆቹ ላይ ትራማ ይፈጥራል። እነዚህ ልጆች አድገው ካደግንም በኋላ ያ ትራማ ህይወታችን ላይ የተለያየ ቦታዎች ላይ የራሱን ተጽዕኖ ያሳድርብናል ማለት ነው። ሁለተኛው ደግሞ ኢሞሽናል ኔግሌክት ነው። ወይም ደግሞ ስሜታችንን፣ ሀሳባችንን፣ ምናችንን የሚቀበለን ሰው ማጣት ነው። እኛ ዋጋ እንደሌለን ወይም ደግሞ ስሜታችን ቦታ እንደሌለው ዋጋ እንደሌለው የተለየ ጥቅም እንደሌለው እንድናስብ የሚያደርጉ ሁኔታዎች አሉ። በጣም አቮይደንት የሆኑ ቤተሰቦች አሉ። ለልጆቹ ልጅ ከበላ ከጠጣ አይነት አመለካከት ያላቸው ልጅ እንደ ሮቦት እንደ ቻርጅ ከተደረገ አይነት ማለት ነው እና ይሄ ኢሞሽናል ኔግሌክት ምን አይነት መልእክት ነው የሚያስተላልፈው? አይ አም ናት ወርዚ ኦፍ ዲስ ወርልድ ነው የሚለው። በቃ ከዓለም ጋር ባለው ግንኙነት የመጀመሪያዎቹ ወላጆቹ ናቸው። ወላጆቹ፣ አስተማሪዎቹ፣ ምናልባትም በተለያየ ምክንያት ጓደኞቹ ነግሌክት የሚያደርጉት፣ ተወት የሚያደርጉት፣ ትኩረት የማይሰጡት፣ የተለየ ስሜቱን የማያዳምጡት ልጅ ለዓለም ራሱን ዓለም ላይ የሚያስቀምጥበት ቦታና ዋጋ በእጅጉ የወረደና ዝቅ ያለ ይሆናል። ድምፁን ጮክ ብሎ ማሰማት እስኪፈራ እስኪሳቀቅ ድረስ፣ ራሱን ማስከበር እስኪፈራ እስኪሳቀቅ ድረስ የተሰጠችውን ትንሽዬ ስክሬፕስ ትንሽዬ ፍርፋሪ ስሜቶች ለማግኘት አላግባብ ዋጋ እስኪከፍል ድረስ። ይሄ በሪሌሽንሺፕ በጣም ብዙ ሰዎች ጋር ነው የማየው። ትንሽዬ ፍቅር ለማግኘት ሙሉ ህይወታቸውን የሚሰጡ ሰዎች አሉ። ሙሉ ማንነታቸው፣ ሙሉ ገንዘባቸው፣ ሙሉ እንትናቸው በጣም ናርሲሲስት ለሆኑ ሰዎች መጠቀሚያ ነው ሆናሉ። ለምን? ከዚህ በፊት ልብ ብሎ አይቷቸው፣ አቅፏቸው፣ ስሟቸው፣ ስሜታቸውን ተረድቶ ዳብሷቸው። በእስልምና በጣም መወደው ነገር አለ። የቲም ልጅን ጸጉር እንኳን ጭንቅላቱን መዳበስ እንደ ትልቅ ነገር
የሚታይበት እንደ ትልቅ በፈጣሪ ዘንድ እንኳን ክብር የሚያሰጥ ነገር የቲም ልጅ ማለት ወላጆቹ የሞቱበት ወላጅ አልባ የሆነ ልጅ ማለት ነው። ምክንያቱም ይሄ ወላጅ አልባ የሆነ ልጅ ስሜት አለው፣ ፍላጎት አለው፣ ወላጆቹ የማያሟሉለት ማለት ነው። ወላጆቹ የማያሟሉለትን ብዙ ነገር ይህንን የስሜት ግንኙነት ሌሎች ሰዎች ካላሟሉለት፣ ካላወሩት፣ ጊዜ ካልሰጡት፣ ቅድም እንዳልነው ጸጉሩን ካላሻሹትና በፍቅር አይን ካላዩት ይሄ ልጅ አድጎ ዓለም ለሱ የተለየ ቦታ እንደሌላት የሚረዳበት በሚገባበትም ሪሌሽኖች በሙሉ ትንሽ ፍቅር ለማግኘት ብዙ መስዋዕትነት ለመክፈል የሚሄድበት ያም ሪሌሽኑን የሚያበላሽበት እንትን ይሆናል ማለት ነው። አንዳንድ ሰዎች በጣም ግብግብ በማለት ጤናማ የሆነ ሪሌሽንሺፓቸውን ያበላሻሉ። ሰዎች ይቀየራሉ እኮ ሁኔታን አይተው ወይም ሁኔታሽን አይተው ይቀየራሉ ሰዎች። በጣም ከመጠን በላይ ግብግብ ስትሉ ምናምን አይተው በጣም ጨዋና ጤነኛ የሆኑ ሰዎች አጉል መኩራት፣ አጉል እንትን ማለት፣ አጉል ሰፊ ቦታ ስጡኝ፣ ተጨነቁልኝ ማለት ይጀምራሉ። የሰጠናቸውን እንትን አይተው ማለት ነው። ምናልባት ጤናማና ባላንስድ የሆነ ሰው ካልሆነ በስተቀር ሰው ብዙ አይነት አቢዩዞች አሉ። እዚህ ጋር ሴክሹዋል አቢዩዝን መጨመር እንችላለን። አይ ቲንክ አሁን በቅርብ አንድ ቲክቶክ ላይ አንድ ሴት ልጅ እያወራች ነበር። ሐኪም ነችና የሚመጡ የተደፈሩ ሴቶችና ወንዶች ቁጥር ኢትዮጵያ ሐኪም ሆስፒታሎች ላይ በጣም በሚያሳፍር ሁኔታ ልጆች ያው ከመጠን ያለፈ ነው። በጣም ብዙ ነው። ብዙ ሰው ያጋጥመኛል ማለት ሴቶች እንደው በቁጥር ኢትዮጵያ ውስጥ ያሰላው ምን ያለው የለም እንጂ እኔ ላይ ካሁን ባለኝ ዳታ ያልተሞከረበት ሴት ማግኘት እጅግ በጣም ይከብዳል። ከ10 ሴት አንድ ሴት ወይ 2 ሴት አትሆንም ምንም አይነት ሴክሹዋል አቢዩዝ ያልተሞከረባት። ስለዚህ ልጆቻችንን በማንኛውም ቦታ ለማንኛውም ሰው በምንሰጥበት ሰዓት ጥንቃቄ ይፈልጋል። ከልጆቻችን ጋር ግልጽ የሆነ ውይይትና ንግግር ያስፈልገናል። አሁን ይሄ ደግሞ በሴትም ብቻ የሚቆም አይደለም። በጣም ብዙ ወንዶች ላይ እንደዚህ አይነት ሴክሹዋል አቢዩዝ ይፈጠራል። ይሄ ደግሞ የአይደንቲቲ ክራይሲስ ያመጣል፣ የማንነት ቀውስ ያመጣል። እንግዲህ ብዙ መጥፎ የምንላቸው አንዳንዶቹ ለማንሳት እንኳን የሚቀፉ ችግሮች ውስጥ የሚከት ነገር ነው እና በተለይ አሁን ላይ በተለያየ ቦታ ያሉ ወጣቶች፣ ትልቅ ሰዎች ምናምን እንደዚህ አይነት ነገር በጣም ሀገራችን ላይ ስለተስፋፋ እጅግ በጣም ከፍተኛ የሆነ ጥንቃቄ ማድረግ አለብን። ልጆቻችን የት ነው የሚውሉት? እንዴት ነው የሚውሉት? ምን አይነት ቀን ነበር ያሳለፉት ስለሚለው ስለ ስሜታቸው፣ ስለ ሁኔታቸው በቂ መረጃ፣ በቂ ተከታታይ የሆነ ወሬና ኦፕን የሆነ ግልጽ የሆነ ልጆቹ የደረሰባቸውን ነገር ማውራት የሚችሉበት ግንኙነት ያስፈልጋል ማለት ነውና ወላጆች ይህንን መፍጠር እጅግ በጣም ግዴታ ነው የምንለው። ምናልባትም ሌላው ለትራማ የሚያጋልጥ ነገር ምንድነው? ዶሜስቲክ ቫዮለንስ የሚባል አለ። ዶሜስቲክ ቫዮለንስ ማለት የቤት ውስጥ ጸብ፣ የቤት ውስጥ የባልና ሚስት የቤተሰብ ምናምን ጸብ አለ። በተለይ በጋራ የሚኖርበት ምናምን ድሮ ስፔሻሊ ጎረቤት ምናምን በቃ እንደዚህ ቤት ውስጥ የሚውሉ ሰዎች በቃ ሳይጣሉ ምናምን እንትን የሚውሉ በጣም ጥቂት ናቸው። በየሰፈሩ ጸብ ምናምን እየሰማን ነው። ልጁ ሁሉ ጸብ እንትን ምናምን እያየ ነው የሚያድገው እና አንዳንድ ልጅ ደግሞ በጣም ሴንሲቲቭ ነው፣ በጣም ስስ ነው። እነዚህ ጸቦች በተለይም የወላጅ ከሆነ ልጁ ስስ ሆነም አልሆነም ማንኛውም ሰው ላይ ከፍተኛ ተጽዕኖ ማድረግ የሚችል ነው። የእኔ ሚላት ትኩረት የሚሰጣት ማለት በስሜት በምናምን ኮኔክሽን ያለችውን እናቱ ስትመታ ምናምን የሚያይ ወይም ደግሞ ሲጣሉ ሲጋጩ የሚያይ ዕቃ ሲሰብሩ ምን ሲሉ እያየ ያደገ ልጅ ከፍተኛ የሆነ በተለይም ከትዳር ጋር ከተለያየ ነገር ጋር መጥፎ ቁስል መጥፎ ስሜት ይዞ ያድጋል ማለት ነው እና ይሄ እጅግ በጣም አስቸጋሪ ነው። ሌላው ብዛም ያልተነሳ ግን በግልጽ በውስጥ ታዋቂነት ሁላችን የምናውቀው እጅግ በጣም ከመጠን ያለፈ ድህነት ነው። እንደዚህ አይነቱ ድህነት ምናልባት አሁን ላይ ከተማ ውስጥ ትንሽም ቢሆን የመቀነስ ነገር ይታይበታል። ሰዎች የተለያየ ስራ እንቅስቃሴ አሁን ላይ ደግሞ መልሰን አይ ቲንክ ኢኮኖሚው ደግሞ መልሶ አንገቱን እየታነቀ ያለበት ሁኔታ ላይ ስለሆነ ያለ ነው። ወደዛ እየገባን ነው። መልሰን እንደዛ ሰቪር የሆነ መብላት የተሳናቸው ቤተሰቦች ያሉበትን ሁኔታ እየፈጠረ ነው። የሆነ ሰዓት ላይ
አስታውሳለሁ ልጅ እያለን በጣም ከፍተኛ ድህነት ነበር። በየሰፈሩ ዱርዬ ያለ ስራ የሌለው ሰው ምናምን ነበር። ከዛ የሆነ ሰዓት ላይ ኢኮኖሚው በተለይም መነቃቃት ጀመረ። ምንም ትንሽ ኑሮ ጭማሪ ቢያሳይም ከሚሊኒየም በኋላ ነገር ግን አብዛኛው ሰው ስራ መስራት እንደሚችል የተለያዩ የስራ እድሎች ምናምን መፈጠር ጀመሩ። የተሻለ እንቅስቃሴና ለውጥ ነበር። አይ ቲንክ አሁን ላይ ደግሞ መልሶ ስራ መስራት እየሰሩ ያሉ ሰዎች እንኳን የሚቸገሩበት ኢኮኖሚ እየተፈጠረ ነው። ይሄ ደግሞ በግብር በፖሊሲ በምናምን እየመጣ ያለው ነገር እና ደግሞ የዓለም ሁኔታ እዛ ላይ ስንጨምርበት እጅግ በጣም አስቸጋሪ ነውና ይሄ እጅግ በጣም ከፍተኛ የሆነ ጥንቃቄ ይፈልጋል ብዬ አምናለሁ። እና ይሄ እጅግ በጣም የከፋ ድህነት በጣም በጣም መጥፎ የሚባል ትራማ መፍጠር ይችላል። በዛ አይነት እጥረት ስሜት ውስጥ ያደጉ ልጆች ከፍተኛ የሆነ ትራማ አለባቸው። እንቅስቃሴያቸው፣ ምርጫቸው፣ ሁኔታቸው በሙሉ ጤናማ አይሆንም። ለሴኪሪቲ ሲሉ ገንዘብ ሴኪሪቲ ሆኖ ለሌላ ነገር ሊሆን ይችላል ራሳቸውን መስዋዕት የሚያደርጉበት ሌቭል ሌላ ከባድ ቁስልና ህመም የሚፈጥርባቸው ነው ማለት ነው። ከራሳቸውም ጋር ያለውንም ግንኙነት የሚያበላሽ ነው። ሌላው ፓረንታል ሰብስተንስ አቢዩዝን እዚህ ላይ መጨመር እንችላለን። የተለያየ አይነት እጾች ወይም ሱሶች ምናምን የሚጠቀሙ ሰዎች ሙድ ስዊንግ ያላቸው ከፍተኛ የሆነ ሙድ ስዊንግ ያላቸው which means ወይ ጠጥቶ ወይም ብሎ ምናምን አቢዩዝ የሚያደርጉ ልጆቻቸውን እንትን የሚሉ ወላጆች አሉ። ቤተሰቡን የሚረብሹ ቤተሰቡን የሚበጠብጡና ይሄ እጅግ በጣም ከፍተኛ ልንለው የምንችለው እንትን ነው። እንግዲህ እዚሁ ላይ ብዙ ልንጨምራቸው የምንችላቸው አለ። ኤርሊ ስቴጅ ላይ ያለ የወላጅ ሞት፣ ኤርሊ ስቴጅ ላይ ያለ የወላጆች ፍቺ፣ መጥፎ ክሮኒክ የምንላቸው ህመሞች በልጅነት ጊዜ የሚከሰቱ በጣም አስቸጋሪ ናቸው። እነዚህ እንግዲህ ልጆች ላይ የተለያየ ትራማ የመፍጠር አቅም አላቸው ማለት ነው። ትራማው ቅድም እንደ ትኩስ ቁስል ሆኖ ነው የሚቆየው ብለናል። ትኩስ ቁስል ሆኖም ከቆየ ማንኛውም ሰዓት ለምሳሌ somewhere on our body ሰውነታችን ላይ የሆነ ቁስል ቢኖረን ሌላ ቦታ እጃችንን ብናሳርፍ ምንም ችግር የለውም። እዛ ቁስል ላይ ግን ስናሳርፍ ፔን አለው፣ ህመም አለው፣ ትሪገርድ ይሆናል ማለት ነው። ያንን ቁስላችንን ያንን ስነልቦናዊ ቁስላችንን ትሪገር የሚያደርጉ ነገሮች ይመጣሉ። የተለያዩ ነገሮች ትሪገር ያደርጉታል፣ የተለያዩ ነገሮች ይነሳል። ምናልባትም አንዳንዴ ደግሞ ጠባሳ ይሆንና እድገታችንን ይገታል። ምክንያቱም ጠባሳ ማለት የሞቱ ሴሎች የተሰበሰቡበት ቦታ ማለት ነው እና መልክም ያበላሻል፣ እድገትንም ይገታል ማለት ነው እና በሆነ አቅጣጫ እድገት የሚያቆሙ ሰዎች ይኖራሉ። ለምሳሌ በሪሌሽንሺፕ ዋይዝ በፍቅር ኮኔክት ለማድረግ የሚቸገሩ ምናምን ይኖራሉ እና ያንን ትራማ ማስተካከል ማከም ካልተቻለ በቴራፒም ይሁን በምን ከዛ ትራማ ሰው ራሱን ሪሊፍ የሚያደርግበት የሚያሳርፍበት ነገር ካልተፈጠረ ከባድ ተጽዕኖ መፍጠር አቅም አለው ማለት ነው። ትራማ እንግዲህ እያደግን ስንመጣ ቅድም ኮፒንግ ሜካኒዝም ብሎ ወደ ተለያዩ ሱሶች ምናምን እንድንገባ ያደርገናል። ያንን ሱሶች ለማቆም ከነዛ ሱሶች ለመውጣት ያስቸግረናል ብዬ ነበር። ሁለተኛ ምንድነው ላይፋችን ላይ ከኋላ ሆኖ የራሱን ተጽዕኖ ያደርጋል። በተለይም ወደ ሻዶውነት የተቀየረ ትራማ፣ ወደ አንኮንሸስ በደንብ የወረደ ትራማ። ምክንያቱም በልጅነት የሚከሰቱ ትራማዎች ብዙ ጊዜ ሻዶ የመሆን እድላቸው ሰፊ ነው። ለምን ዴብዝ ይኖራቸዋል። በጊዜ ሂደት በተለይ በተከታታይነት የደረሱብን ከአንዴ በላይ ወይም ደግሞ በጣም ኦቨርዌልሚንግ የሆኑ ከፊዚካል ወይ ሴክሹዋል አቢዩዝ ሊሆኑ ይችላሉ። ከአቅማችን ከአእምሮ አቅማችን በላይ የሆኑ ነገሮች ወደ ምን ይሄዳሉ? ወደ ሻዶ ይወርዳሉ ማለት ነው። በዛ ሂደት ውስጥ አንኮንሸስ በመሆናቸው ኢን ላይፍ የምንወስናቸው ውሳኔዎች፣ የምናስባቸው ሀሳቦች፣ የምንመርጣቸው ምርጫዎች ላይ በጣም በጣም ከፍተኛ ተጽዕኖ ነው ያላቸው። ግን ሀሳቡ ሲመጣ ስለማይታወቅ ብዙዎች ይህንን ለማየት ይቸገራሉ። በሂደት ነው በጣም ጭንቀት ሲበዛባቸው። ምክንያቱም ትራማ በሂደት ምን ይፈጥራል? ከፍተኛ የሆነ ድብርት፣ ከፍተኛ የሆነ ጭንቀት፣ ኢቭን ፊዚካል
ፊዚካል ፊቲግ፣ ይሄ ሰውነታችሁ ላይ ያለምንም ምክንያት የሆነ ሰውነታችሁን ይሄ ምንድነው መያዝ በጣም ከፍተኛ የሆነ ፊቲግ አለውና ዲስኮምፈርት አለው የተለያየ የሰውነት ክፍላችን ላይ እንደየትራማው እንደየእንትኑ እንደዚህ አይነት ዲስኮምፈርቶች ክሬት ይደረጋሉና እነዚህን ሁሉ ጨምሮ የራሱ ተጽዕኖ ያደርጋል። እንዴት ነው ማናቀው የሚለው ነገር ብዙዎች ራሳቸውን ኦብዘርቭ ለማድረግ እንዲመቻቸው እሱም ብናነሳው የተሻለ ይመስለኛል። ለምሳሌ አንድ ሰው ሁለት ውሳኔ ለመወሰን እንትን ይላል፣ እንደዚህ ላድርግ ወይስ እንደዚህ ላድርግ። ብዙውን ጊዜ ትራማ ውስጥ ያለበት ሰው ለምሳሌ ኢንሴኪዩሪቲ ያለበት ሰው መልካም ሪዋርድ ያለው ሪስክም ቢኖር ያንን ሪስክ ለመውሰድ በጣም በጣም ይቸገራል። በጣም ከለመደው ኢንቫይሮንመንት ከለመደው ቦታና ሁኔታ ለመውጣት ይቸግረዋል። ኢቭን አቢዩዝ እየተደረገም ለምሳሌ በጣም ስራ ቦታቸው ላይ የሚሰሩበት ስራ ቦታ ላይ ኔጌቲቭሊ ትሪት እየተደረጉ አቢዩዝ እየተደረጉ እዛው የሚቆዩ ሰዎች አሉ። በጣም አሳፋሪ ነው። ኖርማሊ ምንም ማድረግ አይችሉም እነሱ። ውስጣቸው ያንን የሚከላከልበት በውስጡ ቢውልት የተደረገ በራስ መተማመን ከልጅነታቸው አንስቶ አልተፈጠረላቸውም። ስለዚህ ለእንደዚህ አይነት አቢዩዞች ተጋላጭ ይሆናሉ ማለት ነው። እንደዚህ አይነት ሁኔታዎች ተጋላጭ ይሆናሉ ማለት ነው። ይህን ሁሉ ለመቀነስ የሚያስችለው የወላጅ ክትትል፣ ልጆቹ ሊሰማቸው የሚገባው ኮንፊደንስ፣ በራስ መተማመን ምናምን በጊዜ ስላልተፈጠረ በትራማው ነው ለማለት ሁሉ ይቸግራቸዋል። ስለዚህ ምንድነው የሚያደርጉት? እዛችሁ የነበሩበት ቦታ ላይ ሳይቀይሩ ያንን ሁሉ አቢዩዝ እየተቀበሉ ረጅም ጊዜ ይቆያሉ ማለት ነው። ምናልባትም ተገፍተው እስኪወጡ ድረስ ሊቆዩ ይችላሉ። ይሄ ሰዎች ላይ የምናየው ነገር ነው። ብዙ ሰዎች ላይ የምናየው ነገር ነው። ሁለተኛ ሪሌሽንሽፕ፣ በጣም ብዙ ሰዎች ትራውማቲክ የሆነ ላይፍ ስለነበራቸው ቶክሲክ የሆነ ሪሌሽንሽፕ ውስጥ ራሳቸውን ያገኙታል። ብዙ ወደ ጓደኞቻቸው ምናምን በጣም ናቸው የማይመስላቸው በደረጃ አቢዩዝ እያደረጋቸው እንደሆነ ወይም ደግሞ ማኒፑሌት እያደረጋቸው እንደሆነ ለውጭው ሰው በግልጽ የሚታይ ሪሌሽንሽፕ ውስጥ ይቆያሉ። ለእነሱ ግን ኦልሬዲ ትራማ ውስጥ ስላሉ ትራማ ቦንዲንግ ሊሆን ይችላል። የተለያየ አይነት ቦንዲንግ አለና እንደዚህ አይነት ቶክሲክ ሪሌሽንሽፕ ውስጥ በመቆየት ራሳቸውን ይጎዳሉ ማለት ነው። እንደዚህ አይነቱ ቶክሲክ ሪሌሽንሽፕ በልጅነት የነበረው ትራማ ላይ ሌላ ትራማ የሚጨምር መጥፎ የምንለው አይነት ሪሌሽንሽፕ ነው እና ከፍተኛ ችግር ይፈጥራል ማለት ነው። ምናልባትም ጥቂት መውጣት ስላሉት መፍትሄዎች እንትን እንበል። በተለይም ትራማ ውንዱ ወይም የደረሰበት ትራማ የግለሰቡ በጣም ከባድ ካልሆነ ነገሮችን ራሱ ኦብዘርቭ በማድረግ በየኢንተርኔቱ ያሉ አንዳንድ ቴክኒኮች እኛም እዚህ ያቀረብናቸው አሉ። ከኢነር ቻይልድ አንስቶ ያሉትን ቴክኒኮች በመጠቀም ራሱን በደንብ ኦብዘርቭ በማድረግ ያሉትን ውሳኔዎች፣ ሀሳቦች አሰስመንት በመስራት ያለበትን ሁኔታ በማየት ብዙ ጊዜ ትራማ ውስጥ ያሉ ሰዎች ኢጎይስት አይደለም የሚሆኑት፣ ኢጎይስት የሚሆኑም አሉ። ነገር ግን ኢጎቸው የቀነሰ ሰዎች አሉ። which means ጤናማ ኢጎ የሚያስፈልጋቸው ማለት ነው። ራሳቸውን ለመከላከል ባውንደሪያቸውን ለማስመር ጤናማ ኢጎ የሚያስፈልጋቸው ሰዎች ይኖራሉና እንደዛ ለማድረግ ለምሳሌ ከዚህ በፊት ካነሳናቸው መፍትሄዎች መሃል አይ ቲንክ ኢነር ቻይልድ አለ። ኢነር ቻይልድ ወርክ እስከዛሬ ካየዋቸው የትራማ ሪሊፍ ለመስጠት ወይም ደግሞ ትራማን ለማከም ካሉ ሜቶዶች በጣም ለኛ ሀገር ላሉ ሲቹዌሽኖች በጣም የተሻለ ሆኖ ያገኘሁት ነው። ምናልባትም እንደ አይዲያ አይ ቲንክ 1980ዎቹ አካባቢ ነው በደንብ እንትን የተባለው። ነገር ግን ፍራግሜንቴሽኑን አንስቶ ከዩንግ ጊዜ አንስቶ እንደዚህ አይነት አይዲያዎቹን በተለያየ መንገድ እየተቀባበሉ የመጡ ናቸውና የኢነር ቻይልድ በዛ በ10 ዓመት ላይ በ9 ዓመት ላይ 12 ዓመት ላይ የሚቀረውን ኢነር ቻይልድ ያንን ሰብስቦ የተሸከመውን የትራማ ህመም፣ የትራማ ቁስል፣ የትራማ ሸክም እንዲያራግፍ ለማድረግ የራሱ ከፍተኛ አስተዋጽኦ ያደርግልናል ማለት ነው። በተለይም ትራማው በጣም ከፍተኛ ከሆነ እነዚህ አይነቱን ከፍተኛ ትራማዎች
ለማከምና ለመታየት ባለሙያ ጋር መሄድ ግድ ይላል ማለት ነው። ምክንያቱም ወደፊት ላይፍን ለማስተካከል ብዙዎች ከስኬት ጋር ከምን ጋር የተለያየ ነገር እንትን ይላሉ። ምክንያቱም ትራማው ከባድ ሸክም የሆነ 50 ኪሎ የሆነ ነገር ተሸክሞ ላይፍን ለመኖር እንደመሞከር ነው። በተለያየ መንገድ ተጽዕኖ ባያደርግ እንኳን እኛን ወደ ታች በማድረግ በመጎተት ግባችንን እንዳናሳካ በማድረግ በተለያየ መንገድ ላይፋችንን ራሳችን ሳቦታጅ እንድናደርገው የራሳችን ጠላት እንድንሆን ከማድረግ አንስቶ የራሱን ተጽዕኖ የሚፈጥር ነው ማለት ነው ትራማ እና በጣም ጥንቃቄ ይጠይቃል። በተለይም ሪሌሽንሺፕ ውስጥ በምንገባበት ሰዓት የተለያዩ ሰዎቹ መጥፎ ሆነው ሳይሆን ትራማው ወደ መጥፎነት የሚቀይራቸው ከኛ ጋር ያላቸው ሪሌሽንሺፕ የሚያበላሽባቸው ኢቭን መጀመሪያ ሳውቀው እኮ እንደዚህ አልነበረም እንደዚህ አሁን ተቀየረ ምናምን እንድንል የሚያደርጉን። ምክንያቱም ትራማ የተደበቀ ትራማ ወይም ውስጥ ያለ ትራማ የተለያዩ አይነት ማንነቶችን ክሬት ሊያደርግ ስለሚችል ማለት ነው። ኮፕ ለማድረግ ራሱን ለመከላከል አስቸጋሪ አይነት እንትኖች አሉት እና እነዚህ እጅግ በጣም ወሳኝ ናቸው። በእርግጥ በቴራፒው የተለያዩ አይነት ለትራማ የሚሆኑ እንትኖች አሉ። እንደ ሲቢቲ ኮግኒቲቭ ቢሄቪየራል ቴራፒ ምናምን የተሰኙ ቴራፒዎች አሉ። ኤምዲአር ምናምን የተባሉም አሉ። ነገር ግን የትኛው ነው የሚሆነው ምናምን የሚለውን በእርግጥ ባለሙያው የራሱ እንትን ይኖረዋል። ዋናው ምንድን ነው ትራማውን ሂል የሚያደርግ የትኛውን ቦታ ላይ ስንሄድ ቴራፒስት ጋር ስንሄድ በትራማ ሂል እያደረገ የምር ትራማ ሂል እያደረገ ሲመጣ ለውጡ በግምት አይደለም የሚታወቀው፣ በግልጽ የሚታይ ለውጥ ከሌለው ምንም ሂሊንግ የለም ማለት ነው። በግልጽ የሚታይ ምክንያቱም ሸክም ነው። የሚቀል ነገር አለው። የሚቀለው ነገር ሜንታሊ የሚቀለን ነገር አለ፣ ፊዚክሊ የሚቀለን ነገር አለ። ትራማ ሂል እያደረገ ሲመጣ ሁለቱንም ማየት መቻል አለብን። ሁለቱንም ካላየን ምንም አይነት የትራማ ቴራፒ ውስጥ አለፍን ብለን ማውራት አንችልም። ኢንላይፍ ያለን እይታ መቀየር መቻል አለበት። ለራሳችን ያለን አመለካከት፣ ለራሳችን ያለን አስተሳሰብ መስተካከልና መቀየር መቻል አለበት። በዚህ በትራማ ቴራፒ ውስጥ ካለፍን ማለት ነው። ብዙ ጊዜ አንዳንድ ቴራፒዎች ይሄ ውሃ ቅዳ ውሃ መልስ ይሆናሉ። የሆነ ለውጥ እንደ ሞቲቬሽን ይመስላል። የሆነ ነገር ለውጥ የመጣ ይመስላል። ከዛ ደግሞ መልሶ ችግሩ ይመጣል። ይሄ ትክክል አይደለም። ኢን ላይፍ ሰዎች ፕሮብሌም ያጋጥማቸዋል፣ ችግር ያጋጥማቸዋል። ነገር ግን የትራማው ጉዳይ ሶልቭ መደረግ የሚችል ነው፣ መስተካከል የሚችል ነው። መስተካከሉ ሴንስ የሚደረግ ነው። ከዛ በኋላ ተመልሰን ወደ ትራማው ትክክለኛ ቴራፒ ውስጥ ካለፍን የምንገባበት ምንም ምክንያት የለም። ጊዜ ሰጥቶ ትኩረት ሰጥቶ ከተሰራ በትራማ በቴራፒ ማስተካከል እንትን ማለት ይቻላል ማለት ነው። ስለዚህ ላይፋችንን በደንብ ኦብዘርቨር መሆን አለብን። ላይፋችንን በደንብ ማየት አለብን። የቱጋ ነው ክፍተት ያለው፣ የቱጋ ነው ላክ እያረኩ ያለሁት፣ የቱጋ ነው ወደኋላ እየተመለስኩ ያለሁት፣ የቱጋ ነው በህይወቴ ከፍተኛ ችግር እያጋጠመኝ ያለው የሚለውን ነገር ራሳችን እየጠየቅን በደንብ ማየት መቻል አለብን ማለት ነው። ለምን ወደፊት ለማደግ ለምናደርጋቸው እንቅስቃሴዎች እና እንትኖች ትራማ የራሱን አጥር ሰርቶ የራሱን ገደብ ሰርቶ ወደኋላ ሲጎትተን ስለምናይ ማለት ነው። ስለዚህ በተለይም አንደኛ በዙሪያችን ያሉ ልጆች በዙሪያችን ያሉ ህፃናት ላይ እንደዚህ አይነት ትራውማቲክ ነገር እንዳይፈጠር በጣም ጥበቃ ማድረግ ይኖርብናል። ይሄ ከአደራም ጋር ነው። ምክንያቱም የመጣው ሰርክል ይሄ ቪሸስ የሆነው ሰርክል ይሄ ጀነሬሽናል የሆነው ትራማ የሆነ ቦታ ላይ መቆም መቻል አለበት ብዬ አምናለሁ። ለዛ ደግሞ የራሳችንን አስተዋጽኦ ማድረግ አለብን ማለት ነው። እዚህ ጋር የራሱ የሆነ ባላንስ ይጠይቃል። ምናልባት ወደፊት በተለየ እንትን እናወራዋለን። ነገር ግን በተቻለ አቅም ልጆች በእንደዚህ አይነት ትራማ ውስጥ እንዳያልፉ በግልጽ የሚያወሩት ወላጅ ሊኖራቸው ይገባል። የተፈጠረባቸውን ነገር በሙሉ እንትን ለማለት ምናልባት እንዴት ነው ከልጆች ጋር ኮሚኒኬት የምናደርገው የሚለው ነገር በእርግጥም በጣም ትምህርት የሚፈልግ አንደኛው ነገር እሱ ነው። ከልጆች ጋር እንዴት ነው ኮሚኒኬት የምናደርገው? ኢቭን ከልጆች ጋር ብቻ ሳይሆን ከራሳችን አይምሮ ጋር እንዴት ነው ኮሚኒኬት የምናደርገው? አይምሮአችን እንዴት ነው የሚሰራው? ማለት እንዴት ነው የሚቀበለን? ኦብዘርቬሽናችንን ወደ ጥቅም ወደ ተግባር የምንቀይረው
እንዴት ነው ኦብዘርቭ ካደረግን በኋላ ምንድን ነው የምናደርገው የሚለው ራሱ ብዙ ጥያቄዎች ይነሳሉና እነዚህ ምናልባትም በተለያየ መንገድ የራሳቸው ሰፊ እንትን ስላላቸው ወደፊት እናነሳዋለን። ነገር ግን ያለንበትን ቦታ አሰስመንት ሰርተን ምን አይነት ላይፍ ላይ ነኝ፣ ምን አይነት ውሳኔዎቼ እንዴት ናቸው፣ በልጅነት ያሳለፍኩት ልጅነት ምን ይመስል ነበር፣ ምን አይነት ትራማዎች ውስጥ አልፍ ያለው ብለን ራሳችንን መጠየቅ ይኖርብናል ማለት ነው። ማለት የሁሉም ሰው የትራማ እንትን ምናምን አንድ አይነት አይደለም። አንዳንድ ሰው በጣም ያለፈበት ትራማና እንትን በጣም ሰፊ እና ከመጠን በላይ ከመሆኑ የተነሳ እየኖረ ያለው ህይወት በጣም አስቸጋሪ ካልሆነ ጊዜ ከሌለውና በጣም በጥንቃቄ ካልሆነ መከፈት የሌለበት የቻይልድሁድ እንደ ፓንዶራ ቦክስ መከፈት የሌለበት ልጅነት ያለባቸውም ሰዎች አሉ። ወይም ጥንቃቄ የሚጠይቅ ሁኔታዎችን በውስጡ እናገኛለን እና በሂደትም ባለው በላይፍም በምንም ባለው እንቅስቃሴ ውስጥ በሪሌሽንሺፕም በስራ ቦታም ራሳችንን በምናይበት ጊዜ የሚጠቅመኝ ቦታና ሁኔታ ላይ ነኝ ወይ ብለን የሰዎችንም ሀሳብ መስማት ይኖርብናል እና ምክንያቱም አንዳንድ የምንሸወዳቸው ከድክመታችን ተነስተን የምናስባቸው አሉ። ትራማ አይደል እንትኑ ከድካማችን ተነስተን የምንወስናቸው ውሳኔዎች አሉ እና እነዚህ ውሳኔዎች እጅግ በጣም ከፍተኛ የሆነ ተጽዕኖ ያደርሱብናል። እጅግ በጣም ከፍተኛ የሆነ ጉዳት ያደርሱብናል። እሱን ራሱ ለመረዳት በጣም በጥልቅ ኦብዘርቭ ማድረግ ይገባናል ማለት ነው። ራሳችንን የሚጎዳ ውሳኔ እየወሰንን እንደሆነ ለመረዳትና ለማመን ማለት ነው እና በተቻለ አቅም ምን አይነት ቻይልድሁድ ነበረኝ፣ ይሄ ቻይልድ አስተዳደጌ አሁን ላይ ምን አይነት ተጽዕኖ እያደረገብኝ ነው የሚለውን ነገር በደንብ አጥርተን ሰርተን ከዛ ተጽዕኖ በቀላሉ ኦብዘርቭ እያረኩ ማስተካከለው ነው ወይም ደግሞ እገዛ ያስፈልገኛል የሚለውን ነገር እንትን ማለት ይኖርብናል ማለት ነው። ማሰብ ይኖርብናል ማለት ነው። በተለይም ከትራማ ጋር በተያያዘ ከመፍትሄውም ጋር በተያያዘ በጣም ሰፊ ሀሳቦች በራሳችን ቀለል አድርገን የምንሰራባቸው መንገዶች፣ ቴክኒኮች ከዚህ በፊትም ያለውን ማየት ይቻላል። የተሻለ ምለውን ከዚህ በፊት ፖስት አድርጌ ያለው ኢነር ቻይልድ ጋር የተያያዘውን እሱን ብትሞክሩት እመክራለሁ። ስላዳመጣችሁኝ አመሰግናለሁ።